ማይክሮሶፍት ወርድን ዛሬ ለማየት እንሞክራለን። ማይክሮሶፍት ወርድ እንዴት ነው የምንከፍተው? የከፈትነው ማይክሮሶፍት ወርድ ላይ ደግሞ እንዴት ነው ዶክመንት የምንጽፈው? የጻፍነውን ዶክመንት ደግሞ በቀላሉ እንዴት ኤዲት ማድረግ እንደምንችል መጀመሪያ እስከ መጨረሻ አሳያችኋለሁ። ተከታተሉኝ። ማይክሮሶፍት በሁለት መንገድ ነው መክፈት የምንችለው። አንደኛው ስቴፕ ኤምፒቲ ስፔስ ላይ ልክ ፎልደር እንደምንከፍት ራይት ክሊክ በማድረግ ኦፕሽኖች ይመጣሉ። ነው እንላለን። ማይክሮሶፍት ወርድ ዶክመንት የምትለዋ ላይ ክሊክ ስናደርግ ዲፎልት ኔሙን ይዞ ይከፈታል። ያን ዲፎልት ኔም እኛ ወደምንፈልገው ኔም ሪኔም እናደርጋለን። ሲምፕሊ በዚህ መልክ መክፈት እንችላለን ማለት ነው። አሁን እኔ በአንደኛው ሜተድ መክፈት ችያለሁ ማለት ነው። ሁለተኛ ሜተድ ሲምፕሊ ሰርች ባሩ ላይ በመሄድ ማይክሮሶፍት ብለን ገና ስንጽፍ በዚህ ጋር ኦፕሽኑን ያመጣልናል። ለምሳሌ የምታያችሁ ከሆነ ማይክሮሶፍት ወርድ 2010 ብሎ ነው ያመጣልኝ። እሱ ላይ ክሊክ ሳደርግ ያመጣልኛል ኦር ይከፍትልኛል ማለት ነው። ታያችሁ ከሆነ እዚህ ጋር ዶክመንት 1 ማይክሮሶፍት ወርድ ብሎ ነው ስም ሰጥቶት ዲፎልት ኔም ሰጥቶት የከፈተልኝ። በዚህ ወይም መክፈት እንችላለን። ግን እዚህ ጋር ይሄኛውን ከአንደኛው ሜተድ የሚለየው ነገር ዲፎልት ኔሙን ስም እንድንቀይር እድል ስለማይሰጠን ፋይል ላይ ክሊክ በማድረግ ሴቭ አስ የምትለው ላይ ክሊክ እናደርጋለን። ሎኬሽኑን እና የፋይል ኔሙን መቀየር ስለምኖርብን ፋይል ላይ ክሊክ እናደርጋለን። እዚህ ጋር ፋይል ኔም ለምሳሌ ዶክመንት 1 ዶክ ኤክስ ብሎ ነው ያመጣው። እሱን ባክስፔስ አርግቴን አጥፍቴ ነው የመጀመሪያውን ኤክሰርሳይዝ ብዬ ስለከፈትኩት፣ ይሄኛውን ደግሞ ትሬኒንግ ብዬ ልክፈት። ትሬኒንግ ብዬ ፋይል ኔሙ ትሬኒንግ ነው። ሎኬሽኑን እዚሁ ማስተካከል እንችላለን። የምታያችሁ ከሆነ ዚስ ፒሲ ዶክመንት ባንድ ካም ብሎ ነው እሱ ያመጣው። እኔ መቀየር ይችላለሁ። ለምሳሌ ዶክመንት ላይ አድርጌ ያለው ፋይል ኔሙን ትሬኒንግ አድርጌ ያለው ሴቭ ስል እዚህ ጋር እንደምታያችሁ ትሬኒንግ ዶክመንት ማይክሮሶፍት ወርድ ብሎ ቀይሮታል። በዚህ መልክ በሁለቱም መንገድ መክፈት እንችላለን ማለት ነው። የምታያችሁ ከሆነ ኤክሰርሳይዝ ዶክመንት እና ትሬኒንግ ዶክመንት ሁለቱንም እዚህ ጋር ከፍቻቸዋለሁ ማለት ነው። እና በሁለት መንገድ ሲምፕሊ ማይክሮሶፍት ወርድን መክፈት እንችላለን ማለት ነው። አሁን ከከፈትናቸው አንዱን ኤክሰርሳይዝ የምትሏን ወርክ ኤሪያ ከፍቼዋለሁ። እሱ ላይ አንዳንድ ነገር እየሰራን ለማየት እንሞክራለን ማለት ነው። በትክክል ከዚህ በኋላ ያለውን ነገር ተከታተሉ። ማይክሮሶፍት ወርድ እንዲህ አይነት ልሙጥ የሆነ ወረቀት ነው። የፈለግነውን ዶክመንት መጻፍ እንችላለን። የጻፍነውን ደግሞ ሲምፕሊ እንደምንፈልገው አድርገን ኤዲት ማድረግ እንችላለን ማለት ነው። ይሄኛውን እዚህ ጋር ፎርማት ከማድረጋችን በፊት አንዳንድ ጥያቄዎቹን አዘጋጅቼ ስላለ እነዚያ ጥያቄዎች ላይ ቤዝድ ሆነን ደግሞ እዚህ ጋር በራሳችን ትሬኒንግ እንድናደርግ ነው። ከከፈትኳቸው ማነው ዴቨሎፕ ካረኳቸው ጥያቄዎች መካከል አንዱ ይሄኛው ነው። ከዚህ ጥያቄውን እያየን እኛ ደግሞ የራሳችን ለመስራት እንሞክራለን ማለት ነው። ለምሳሌ ይሄኛው ኤክሰርሳይዝ አለ። እንዲህ ያለው ነገር ታስክ ኦፍ አርቲፊሻል ኢንተለጀንስ ይላል። 1 2 3 ብሎ እስከ 5 አለ። አንደኛ ፓራግራፍ ይሄኛው አለ። ሁለተኛ ፓራግራፍ ደግሞ እቺኛው አለች። ሲምፕሊ ይሄኛውን ዶክመንት እኛ መጻፍ መቻል አለብን። የጻፍነውን ደግሞ በዚሁ መሰረት ፎርማት ማድረግ አንዳንድ ቱልሶቹን ተጠቅመን ኤዲት ማድረግ መቻል ይኖርብናል ማለት ነው። ለምሳሌ እዚህ ጋር እንደምታያችሁ ይሄኛው ሁለቱም ፓራግራፎች አሉ። ሁለቱም ፓራግራፎች በዚህ ጥያቄ መሰረት ኤቢሲዲ ያለው ላይ ባለው ጥያቄ መሰረት ደግሞ የላይኛውን ሁለቱንም ስቴትመንት ፎርማት ኦር ኤዲት እንድናደርግ ይፈለጋል ማለት ነው። ለምሳሌ እናንተ ይሄኛው ሁለቱ ስቴትመንት ብቻ ይሰጣችሁና ፎርማት አድርጉ ብትባሉ እንዴት ነው የምታደርጉት ነው? ይሄኛውን የመጀመሪያውንም ኦር ሁለቱንም ፓራግራፎች ታይፕ ታደርጋላችሁ። ለምሳሌ ይሄኛውን ጥያቄ እኔ ኤክሰርሳይዝ እዚህ ጋር አምጥቼ ባዶ ወረቀቱ ላይ የራሴ ታይፕ እናደርጋለን ማለት ነው። የቱን ነው ታይፕ የምናደርገው? እዚህ ጋር የተሰጠውን ነገር ታስክ ኦፍ አርቲፊሻል ኢንተለጀንስ የምለውን ነገር ሙሉ በሙሉ እነዚህ ከዚህ ጀምራችሁ እስከዚህ የራሳችሁ ማይክሮሶፍት ወርድ የከፈታችሁት ላይ መጻፍ ይኖርባችኋል ማለት ነው። እኔ ለምሳሌ
መጻፍ አይጠበቅብኝም እናንተን ለማሳየት ስለሆነ ሲምፕሊ እዛ ጋር ያለውን ነገር ኮፒ ፔስት አድርጌ ወደ ኤክሰርሳይዝ ወረቀቴ ወስዳለሁ። አሁን ወስጃለሁ። ምንድነው እዚህ ጋር ማሰብ ያለባችሁ እኔ በእጄ ታይፕ እንዳደረኩት እንደጻፍኩት አስቡ። እናንተ ግን እንዲህ አይነት ያለው ነገር ወረቀት ላይ ፕሪንት ሆኖ ነው የሚሰጣችሁ። በዚህ መሰረት ኤቢሲዲ ላይ ባለው ኢንስትራክሽን ደግሞ ፎርማት እንድታደርጉ ነው የምጠበቅባችሁ ማለት ነው። ለምሳሌ ምንድነው የምለው ኤ ላይ ያለው ቼንጅ ፎንት ኦፍ ዘ ሂዲንግ 2 ታይምስ ኒው ሮማን ፎንት ሳይዝ 22 ፎንት ስታይል ቦልድ አንደርላይን ኤንድ ከለር ሬድ ነው የምለው ኢንስትራክሽን ኤ ላይ ያለው ማለት ነው። ይሄኛውን ኢንስትራክሽን ወስዳችሁ ላይኛውን ስቴትመንት ሁለቱንም ፎርማት ኦር ኤዲት ታደርጋላችሁ ማለት ነው። ለምሳሌ እኔ ይሄኛውን በራሴ ነው የጻፍኩት። ምንድነው የምለው ሁለቱንም ስቴትመንት ኦር ሂዲንጉን ምን አድርግ ነው የምለኝ ታይምስ ኒው ሮማን ላይ አድርግ 22 ሳይዙን ደግሞ ቦልድ አንደርላይን እና ከለሩን ደግሞ ወደ ቀይር ነው የምለኝ። ሂዲንግ ማለት ይሄኛው ነው የሁለቱም ስቴትመንት ርዕስ ማለት ነው ኦር ታይትል ማለት እንችላለን። ፎንቱን ለመቀየር እዚህ ጋር ነው የምንመጣው። እኔ እዚህ ጋር ሲቆም ከታች ዲስክሪፕሽኗን ያመጣታል። እኔ ምንድነው ያለኝ ታይምስ ኒው ሮማን ላይ ነው ያለኝ። ታይምስ ኒው ሮማን እዚህ ጋር ቆሜ ሲጽፍ ራሱ ያስገባልኛል። እሱ ላይ ማስገባት ብቻ ነው። ኢንተር ስትሉ ይገባል። ካልሆነ እዚህ ቀስቷን ተጠቅማችሁ ወደ ታች ወይ መጀመሪያ ላይ አሁን እኔ ስለጻፍኩት መጀመሪያ ላይ ነው ታይምስ ኒው ሮማን ብሎ ይመጣ። ግን ቃጣችሁ ወደ ታች እንደዚህ ስክሮል እያደረጋችሁ መፈለግ ትችላላችሁ። ለምሳሌ እኔ ወደ ኤሌፋንት ቀይር ብሎኝ ቢሆን ኖሮ እቺኛው ኤሌፋንት ላይ ክሊክ ሳደርግ ጽሁፉን ኤሌፋንት ላይ ሆኗል ማለት ፎንቱ ማለት ነው። ግን እቺኛውን ኤሌፋንት ለመቀየር ታይምስ ኒው ሮማን ላይ ማድረግ ከተፈለገ እቺኛው ላይ ክሊክ ስናደርግ ደግሞ በዚህ ስታይል ይቀየራል ማለት ነው። ጥያቄው ላይ እንደምታያችሁ ከሆነ ፎንት ሳይዙን 22 ላይ አድርግ ነው ብለው እቺኛው ልክ ሰሌክት ሆናለች። ከለቀቀ ግን ድጋሚ ሰሌክት እናደርጋለን። እዚህ ጋር ገብተን ደግሞ እቺኛው ፎንት ሳይዝ ስለሆነች 22 ላይ እናደርጋለን። ትንሽ ሳይዙ ያድጋል ወር ይጨምራል ማለት ነው። ቦልድ ላይ ይለኛል። ይሄው ቦልድ ነው በርቷል። አሁን ቦልድ ሲሆን እንዲህ ያለ ይጠቅራል። አንደርላይን እዚህ ጋር አለ። ከለሩን ደግሞ ቀይ ስለምለኝ እዚህ ጋር ፎንት ከለር ስላለ እዚህ እንገባለን። ቀይ የምትለው ላይ ክሊክ ስናደርግ ርዕሳችን ኦር ሂዲንጋችን ቀይ ይሆናል። ፎንት ሳይዙ 22 ይሆናል። ፎንቱ ደግሞ ታይምስ ኒው ሮማን ላይ ይሆናል። ቦልድ እና አንደርላይን አለው ማለት ነው። በዚሁ መሰረት ቢ ደግሞ ምንድነው ምለን አላይን ዘ ሂዲንግ ርዕስ ነው ታይትል ነው። አሁንም ስለ ታስክ ኦፍ አርቲፊሻል ኢንተለጀንስ ወደምለው ነው የምንሄደው ማለት ነው። አላይን ዚስ ሂዲንግ አት ዘ ሴንተር ይላል። ቼንጅ ኢት አፐር ኬዝ ይላል። ወደ ጥያቄያችን እንሄዳለን። ሰሌክት እናደርግና አሁን ከዚህ እንወጣና ደግሞ ወደ ፓራግራፍ ሩም እንገባለን ማለት ነው። እቺኛው አላይን ቱ ሌፍት ነው። እቺኛው ሴንተር ነች ማለት ነው። አሁን መሀከል ላይ አስቀምጠነዋል ማለት ነው። ቀጥሎ ምንድነው ብለን አፐር ኬዝ ላይ አርጉ ነው ብለን እንደዚሁ ሰሌክት እያደረገን ደግሞ ከዚህ ፓራግራፍ ወጥተን ወደ ፎንት እንመለስና እቺኛው ኤ ካፒታል እና ኤ ስሞል ቼንጅ ኬዝ ነች ማለት ነው። ቼንጅ ኬዝ ያሳየናል። ከፒክቸሩ ማየት ከቻላችሁ ኤ ካፒታል እና ኤ ስሞል ነው ያለው። እዚህ ቀስቷ ውስጥ በመግባት ኦፕሽኖቹን እናገኛቸዋለን። ሰንተንስ ኬዝ፣ ሎወር ኬዝ፣ አፐር ኬዝ ብሎ ነው ያለው። እኛ አፐር ኬዝ ስለተባለን አፐር ኬዝ ላይ ስናደርግ ይኸው በካፒታል ሌተር ታይትላችን ይጻፋል ማለት ነው። ይሄኛው ቢ ላይ ያለው ኢንስትራክሽን ነው። ሲ ደግሞ ሜክ ዘ ፎንት ሳይዝ ኦፍ ዘ ፎንት ሳይዝ 18 ኦፍ ዘ ሰከንድ ፓራግራፍ ኤንድ ፎንት ስታይሉን ኢታሊክ አድርጎ ነው ማለት ሰከንድ ፓራግራፍ ጋር ነው የምንሄደው ማለት ነው። የኛ ሰከንድ እቺኛው 1 እስከ 5 ያለው ፈርስት ፓራግራፍ ነው። ከዚህ ጀምሮ እስከ መጨረሻ ያለው ደግሞ ሰከንድ ፓራግራፍ ነው ማለት ነው። የዚህኛውን ወደ 18 እንቀይራለን ማለት ነው። እዚህ ፎንት ሳይዙ ውስጥ በመግባት 18 ላይ ስናደርግ ይሄን አይል ያድጋል ማለት ነው። ሌላው ፎንት ስታይሉን ደግሞ ኢታሊክስ ላይ አድርጉ ስለተባለን ቦልድ እቺኛው ነች፣ ኢታሊክስ ይሄኛው ነው። ኢታሊክስ ላይ ስናደርግ እንደዚህ ይሆናል ማለት ነው። ትንሽ ቀጥ ብሎ ሳይሆን እንደ መተኛት ይሆናል ማለት ነው። ይሄኛው ኢንስትራክሽን
ሲ ነው። ኢንስትራክሽን ዲ ላይ ያለው ቼንጅ ዘ ፈርስት ፓራግራፍ ኤንድ ሰከንድ ፓራግራፍ ቱ ኤሪያል፣ ሁለቱንም ኤሪያል ላይ እናደርጋለን ፎንቱን ማለት ነው። ፎንት ሳይዙን 18 ቼንጅ አላይመንት ጀስቲፋይ እናደርጋለን ማለት ነው። እዚህ ጋር እንመጣለን። ሁለቱንም ፓራግራፍ ምን እናደርጋለን? ሰለክት እናድርግና ምንድን ነው ያለን? ኤሪያል ላይ ነው ያለን እዚህ ጋር ፎንቱም ማለት ነው። አሁን ታይምስ ሮማን ላይ ያለውን አንስተን ማን ላይ እናደርጋለን? እችኛው ኤሪያል ላይ ስናደርግ እንደዚህ ይሆናል። አሁንም ወደ ጥያቄያችን እንመለስና ፎንት ሳይዙን ደግሞ የሁለቱንም አንድ ላይ እዚህ ጋር እንገባና 18 ላይ እናደርጋለን ማለት ነው። ሌላ ጀስቲፋይ ደግሞ እናደርጋለን። ጀስቲፋይ ማለት እዚህ ጋር ወደ ፓራግራፍ ነው የምንገባው ማለት ነው። እችኛው ነች ጀስቲፊኬሽን። ከታች ዲስክሪፕሽኑ ስላለ ማየት ትችላላችሁ። እችኛው አላይን ቱ ሌፍት፣ ሴንተር፣ አላይን ቱ ራይት፣ ጀስቲፋይ። ይሄ ጀስቲፋይ ከዚህ ፒክቸር እንደምታያችሁ በግራም በቀይም እኩል እኩል ይሆናል ማለት ነው። ለምሳሌ በዚህ ጋር እኩል ነው፣ ስትሬት ነው። በዚህ ጋርም ትንሽ ወጣ ገባ ስለምል ስትሬት ለማድረግ ሁለቱንም ክሊክ ስናደርግ እችኛውን ጀስቲፋይ ሁለቱንም እኩል አረገን ማለት ነው። እና በዚሁ መሰረት ኢንስትራክሽን ኤቢሲዲ ላይ ያለውን ተጠቅመን እዚህ ጋር የጻፍነውን ዶክመንት ፎርማት ኦር ኢዲት ለማድረግ ሞክረናል ማለት ነው። ኦኬ አሁን ጨርሰናል። ኦልሬዲ ሲምፕሊ እንደዚህ ማየት እንችላለን። ይሄኛው እኛ የጻፍነው እና እኛ ራሳችን ኢዲት ያደረግነው ዶክመንት ነው ማለት ነው። ይሄኛውን ኢዲት ለማድረግ በዚሁ ክሊር ማድረግ ያለብን ሆም ታብ ላይ ነው ያለ ነው። ከሆም ቀጥለው ኢንሰርት ታብ ነው። ኢንሰርት ደግሞ የራሱ የሆነ ቱልሶች አሉት። እዚህ ጋር ቴብል አለ፣ ፒክቸር፣ ክሊፕ፣ ሼፖች፣ ወርድ አርት፣ ድሮፕ፣ ካብ፣ ኢኩዌሽን፣ ሲምቦልስ የምንለው ደግሞ ኢንሰርት ውስጥ ነው ያሉት። ፔጅ ሌይአውት ውስጥ ስንገባ ደግሞ ሌሎቹን ነው መርጅን፣ ኦሪየንቴሽን፣ ሳይዝ፣ ኮለመን፣ ወተርማርክ፣ ፔጅ ቦርደር፣ ፔጅ ከለር የምንላቸውን ደግሞ ከፔጅ ሌይአውት ነው የምናገኘው ማለት ነው። ለዛሬ ግን ዶክመንት ኤዲት የምናደርግበት ቱልሶች አብዛኛው ግን ያሉት ሆም ታብ ውስጥ ናቸው ማለት ነው። እነዚህ ከሆም ታብ እስከ ቪው ታብ ያሉት ተደምረው አንድ ላይ ሪበንስ ነው የምንላቸው። እነዚህ 7ቱ ታቦች አሉ። ሆም ታብ፣ ኢንሰርት ታብ፣ ፔጅ ላይአውት ታብ፣ ሪፈረንስ ታብ፣ ሜይሊንግ፣ ሪቪው፣ ቪው ታብስ የምንላቸው 7 ናቸው። የ7ቱ ታቦች ኮምቢኔሽን አንድ ላይ ደግሞ እነዚህ ሙሉ በሙሉ የምናገኛቸው ቦታውን ሪበንስ እንላለን። ግን ሁሉም ታቦች ውስጥ ደግሞ የየራሳቸው የሆነ ቱልስ አላቸው። ለምሳሌ ኢንሰርት ውስጥ ስንገባ የተለያዩ ቱልሶች ናቸው ያሉት። ፔጅ ላይአውት ውስጥ ያሉት የተለያዩ ቱልሶች ናቸው። እነዚህን ተጠቅመን ግን ዶክመንታችን ኤዲት ለማድረግ ስለሚረዱን ሁሉም በጣም ጠቃሚዎች ናቸው ማለት ነው። እና በዚሁ መሰረት ዛሬ በትክክል ማሳየት የፈለግኩት ከሆም ታብ ሳንወጣ ሁሉንም ቱሎች እንድንጠቀም ነው። ቅድም እንዳየነው ከዚህኛው ቦርድ ለምሳሌ እችኛው ሩም ክሊፕ ቦርድ ሩም ነች የምትባለው፣ ከት ኮፒ እና ፔስት የያዘች ሩም ነች። ከዛ ቀጥሎ ደግሞ ፎንት ሩም ነው የሚባለው። ፎንት ከለር የያዘ፣ ቼንጅ ኬዞችን የያዘ፣ ፎንት ሳይዝ የያዘ፣ ፎንት የያዘ፣ ቦልድ፣ ኢታሊክስ፣ አንደርላይን፣ ስትሪክስ፣ ሩፍ፣ ሰብስክሪፕት እና ሱፐርስክሪፕት አንድ ላይ የያዘች እችኛ ቦክስ ደግሞ ማን ነው የምትባለው? ፎንት ነው። ከዛ ቀጥሎ ይሄኛው ፓራግራፍ ሩም ነው የምንለው። ስቲል ዊ አር አንደር ሆም ታብ። ፓራግራፍ ውስጥ ስንገባ ደግሞ ይሄኛው የጽሁፋችን አቀማመጥ የሚወስንልን አላይንመንት እንላለን። ሌፍት አላይንመንት፣ ሴንተር፣ ራይት እና ጀስቲፋይ እንላለን። እዚህ ጋር ላይን ስፔሲንግ አለ። በጽሁፎቹ መሃል የሚኖረን ስፔስ ነው ማለት ነው። ከዛ ቡሌቲንግ እና ነምበሪንግ አለ። እዚህ ጋር ሁለቱም ኢንደንቴሽንስ የምንላቸው ዲክሪስ እና ኢንክሪስ ኢንደንቴሽን አሉ። እዚህ ጋር ፔጅ ቦርደሮች አሉ። እዚህ ጋርም አንዳንድ ሲምቦሎች አሉ። ለማየት እንሞክራለን ማለት ነው። ከዚህ ቦክስ ስንወጣ ግን ስታይልስ፣ ይሄኛው አብዛኛው ጊዜ ዶክመንት ኤዲት ስናደርግ ነው እንጂ የምንጠቀመው። ለምሳሌ እንደ ሪሰርች ያሉት ነገር አንዳንድ ነገር የምናስተካከል እንጠቀምባቸዋለን። ስታይልስ ሩም ውስጥ ነው የምናገኛቸው። ሌላ እዚህ ጋር ኤዲቲንግ የምንለው ፋይንድ፣ ሪፕሌስ እና ሰለክት የምንለው ሌላ ሩም አለ ማለት ነው። ይሄ ማለት ሁሉም ታቦች ኦር 7ቱም ታቦች የየራሳቸው ምን አላቸው ማለት ነው፣ ሩሞች ኦር ክፍሎች ይኖሩታል ማለት ነው። ለምሳሌ ከሆም ታብ ወጥቼ ኢንሰርት ታብ ውስጥ ሲገባ የራሱ የሆነ ፔጅ ሩም አለ፣ ቴብል
ሩም አለ፣ ኢሉስትሬሽን ሩም አለ፣ ሊንክ ሩም አለ፣ ሂደር እንደ ፉተር ሩም እችኛው ሂደር ፉተር እና ፔጅ ነምበር የምትይዘው፣ ቴክስት ሩም ይሄኛው ደግሞ ሁሉንም የያዘው እና ሲምቦል ሩም ብለን ካታጎራይዝ ማድረግ እንችላለን ማለት ነው። ሰባቱም ታቦች የራሳቸው ምን አላቸው ማለት ነው ሩሞች አሉ። እነዛ ሩሞች ውስጥ የተለያዩ ቱልሶች ይገኛሉ ማለት ነው። ፔጅ ላይአውት ውስጥ ስንገባም እነሱም ይችኛው አንድ ሩም ማለት እንችላለን፣ ሁለተኛ ሩም ማለት እንችላለን፣ ሶስተኛ ሩም፣ አራተኛ ሩም፣ አምስተኛ ሩም እንደማለት ነው። ይሄኛው አንድ ፎቅ አለ። ፎቁ ላይ ደግሞ የተለያዩ ፍሎሮች እንደሚኖሩት ማለት ነው። እነዚህን ስራቸው ፋንክሽናቸው ዶክመንት ኤዲት ማድረጊያ ናቸው ማለት ነው። እነዛን ነው አንድ በአንድ ማየት የምኖርብን ማለት ነው። አሁን ወደ ሆም ታብ መለስና አሁን ይሄኛውን በቀላሉ አንዳንድ ነገሮችን ተጠቅመን ኤዲት ለማድረግ ሞክረናል ማለት ነው። ከዚህ ቀጥሎ ያለው ነገር ወደ ሁለተኛ ኤክሰርሳይሳችን እናልፋለን። አሁን ፔጅ ዋን ላይ ያለውን ኤክሰርሳይዝ እችኛውን ዶክመንት ጽፈናል። የጻፍነውን ደግሞ በዚህኛው ኢንስትራክሽን መሰረት ኤዲት አድርገናል ጨርሰናል ማለት ነው። ወደ ሁለተኛ ጥያቄያችን ስናልፍ ስትሪክስ ሩፍ ሰብስክሪፕት እንደ ሱፐርስክሪፕት ነው ማለት ነው። ይሄኛውም ሱፐርስክሪፕትም ሰብስክሪፕትም ስትሪክስ ሩፍም የምናገኘው ሆም ታብ ውስጥ ባሉት ሩሞች ውስጥ ነው ማለት ነው። እነዛም እዚህ ጋር አለ። እነዚህ ሶስቱን ነው ማየት የምንፈልገው ከቦልድ ኢታሊክስ አንደርላይን ቀጥሎ ወዳለው የቱልሶች ጥቅም ጋር ነው የምንሄደው ማለት ነው። እና እነዚህን ስትሪክስ ሩፍ ሰብስክሪፕት እንደ ሱፐርስክሪፕት ብለን እኛ ወደ ታች እዚህ ጋር መጥተን ሌላ ወረቀት ላይ እንሰራቸዋለን። ሌላ ወረቀት ላይ በዚሁ ኢንተር እያላችሁ ሁለተኛ ስላይድ መክፈት እንችላለን ማለት ነው። እሱ ደግሞ ምንድነው የምለው ስትሪክስ ሩፍ ኮማ ሰብስክሪፕት እንደ ሱፐርስክሪፕት ኢንተር እንላለን። እነዚህ ርዕሶች ናቸው። ልክ እሱ እንዳደረገው ቦልድ እና ከለሩንም ቀይ እያደረገን ሰንተር ላይ ያስቀመጠን ለመስራት እንሞክራለን። ልክ በተሰጠን ጥያቄ መሰረት ነው መስራት ያለብን። ለምሳሌ እችኛው ፍንፍኔ ኦሮሚያ ብሎ ነው ያለው፣ ግን መሀሉ ላይ ምን ሆኗል? አበላሽቶታል። ይሄኛው ሲምፕሊ እንደዚህ በማየት ስትሪክስ ሩፍ እንዳደረገ ግልጽ ነው ማለት ነው። እዚህ ጋር ምን እናደርጋለን? ወደ ጥያቄው ግን ከዛ በፊት ቦክስ ውስጥ ስላስቀመጠኛ ቦክስ ውስጥ ነው መስራት መኖርብን። ቦክስ ደግሞ ኬስ ነው የምናገኘው። አንድ ቴብል እችኛው ኢንሰርት ውስጥ እንገባለን። ከቴብል አንዷን ብቻ እንወስዳለን ማለት ነው። እዚህ ጋር ፍንፍኔ ኦሮሚያ ብሎ ነው የጻፈው። ከዛ በኋላ ምንድነው ያደረገው? ስትሪክስ ሩፍ አርግቶታል፣ አበላሽቶታል ማለት ነው። ከላይ ተቀባች ላይን አለች፣ መስመር አለች። እሷን ከሄድ ነው የምናገኘው። ሰሌክት እናድርግና እንደዚህ ወደ ሆም ታብ እንመለስና እቺኛው ነች ማለት ነው። አዎ የሚታያችሁ ከሆነ ልክ ጥያቄው ላይ እንዳለው አርግ ያለው ማለት ነው። እቺኛው ፍንፍኔ ኦሮሚያ የምትለው ኢላዩ ላይ በመስመር አበላሽቶታል። በዚህ መሰረት ነው የምንሰራው። ምን ተብሎ ነው የምጠራው? ይሄኛው ስትሪክ ስሩፍ ማለት እንችላለን። ሶሪ እቺኛው አንዴ ስላበራሁት ነው። ስናስነሳ ክሊክ ስናደርግ ይጠፋል ማለት ነው። እቺኛው ስትሪክ ስሩፍ ማረጋ ነው ማለት ነው። ሌላ ሁለተኛ ጥያቄ ላይ ያለው እቺኛው h2 + o2 = h2o ይላል። እሱንም መጀመሪያ እንጽፍና ኦኬ እቺኛውን ስላበራሁት ነው። አንዴ ስነካ ግን ትጠፋለች። አሁን h2 + o2 = h2o ይላል። ይሄኛው ምንድነው? እንደዚህ ከጻፈን በኋላ ሁለቷን ብቻ ሰሌክት እያደረገን ሰብስክሪፕት እናደርጋታለን። ይሄኛውንም ሁለቷን እንደዚህ ሰሌክት እያደረገን ሰብስክሪፕት የምትለው ላይ ክሊክ ስናደርግ እንደ ወደ ታች ይወርዳል ማለት ነው። ሁለት ይሄኛው ፎልደር አድርጌ ባሳያችሁ የምታያችሁ ከሆነ ሁለት ምንድነው ዝቅ ዝቅ ነው ያለው ማለት ነው። ይሄኛው ማለት ምን ማለት ነው? ዶክመንት ኤዲት ስናደርግ ስለምጠቅመን ሰብስክሪፕት ነው ማለት ነው። ሰብስክሪፕት ብላችሁ መጻፍ ትችላላችሁ። ሁለተኛ ጥያቄያችን ላይ ያለው ደግሞ እቺኛው a² + b² = c² የሚለው ደግሞ ምንድነው? ሲምፕሊ እንጻፍና a² a2 ብለን ነው የምንጽፈው መጀመሪያ ላይ ፕላስ b² = c²። እቺኛው c2 ነው። ኦኬ
ሁለትን ሰሌክት እያደረጋችሁ እቺኛው ሱፐርስክሪፕት የምትለው ላይ ክሊክ ስናደርግ ሱፐርስክሪፕት ይሆናል ወይ ደግሞ ወደ አናቱ ይወጣል ማለት ነው። እቺኛውንም ምን ማለት እንችላለን? አሁን በርታለች ስናጠፋ ይሄኛው ወደ ኖርማል ይመለሳል ማለት ነው። ይሄ ደግሞ ሱፐርስክሪፕት ነው ማለት ነው። ይሄኛው ኖርማሊ ማቴማቲካል ካልኩሌሽን ኦር የኬሚስትሪ ፎርሙላ ነው የሚመስሉት፣ ግን አንዳንድ ዶክመንት ኤዲት ስናደርግ ስለሚጠቅሙን ከየት ነው የምናገኛቸው ሲምቦሎቹን ሲባል ከሆም ታብ ነው የምናገኛቸው ማለት ነው። አሁን ይሄኛው ፎንቱን አይተናል፣ ፎንት ሳይዝ አይተናል። ይሄኛው ሳይዙን የምንጨምርበት ነው። ይሄኛው ደግሞ ሚኒማይዝ የምናደርግበት ነው። ይሄኛው ቼንጅ ኬዝ ነው። ይሄኛው ፎንት ከለር ነው። ይሄኛው ሱፐርስክሪፕት፣ ሰብስክሪፕት፣ ስትሪክ ስሩፍ፣ አንደርላይን፣ ኢታሊክስ፣ ቦልድ ናቸው ማለት ነው። እነዚህን ተጠቅመን ኖርማሊ ዶክመንታችንን ኤዲት ማድረግ እንችላለን ማለት ነው። ሁለተኛ ጥያቄያችን ላይ ያለው ምንድነው? ቡሌቲንግ እንደ ነምበሪንግ ነው የምለው። ይሄኛውም ከሆም ታብ ነው። እኛ ወደ ወረቀታችን እንመለስና እዚህ ጋር እንወጣለን። ውጭ ላይ ክሊክ እናደርግና ቡሌቲንግ እንደ ነምበሪንግ ይላል። ይሄኛውንም ርዕስ ስለሆነ እንደ ርዕሱ ወስደን ምን እናደርጋለን? ቦልድ እናደርጋለን። ከለሩን ቀይ እናደርጋለን። ሴንተር ላይ እናስቀምጠዋለን። ትንሽዬ ወደ ታች እናድርገውና ወደ ጥያቄያችን እንሄዳለን ማለት ነው። ጥያቄያችን ምንድን ነው የምለው እዚህ ጋር አንድ ሃርድዌር 1.1 ኢንፑት ሃርድዌር፣ 2 ሶፍትዌር 2.1 ሲስተም ሶፍትዌር 2.2 አፕሊኬሽን ሶፍትዌር። ይሄኛው ቶታሊ ነምበሪንግ ሲስተም ነው የሚባለው። እንዲህ አይነት ያለው አጻጻፍ ነምበሪንግ ሲስተም ነው የምንለው። በጣም የምንጠቀምበት የወርድ ቱልሶች ናቸው። እነዚህም ዶክመንት ኤዲት ስናደርግ በጣም ስለሚጠቅሙ እንዴት ነው የምጻፈው? እዚህ ጋር ካያቸውን አንድ ላይ ክሊክ ሳደርግ ሁለቱም አብረው ይበራል። አንድ ላይ ክሊክ ሳደርግ ሶስቱም አንድ ላይ ይበራሉ። ምክንያቱም አንድ ዲጂቶቹ አንድ ላይ ይበራሉ፣ ሁለት ዲጂቶቹ ደግሞ አንድ ላይ ይበራሉ። እዚህ ጋር ቡሌቲንግ ነው የተጠቀምነው። እዚህ ጋር ደግሞ ሮማን ነምበር ነው፣ ነምበሪንግ ነው። እዚህ ጋር ኤቢሲዲ ነው፣ ነምበሪንግ ነው ማለት ነው። እዚህ ጋር ምንድነው የምናገኘው? ነምበሪንግ ሲስተም እናገኛለን፣ ቡሌቲንግ እናገኛለን፣ ነምበሪንግ እናገኛለን። ሶስቱንም በአንድ ላይ አሳያቸዋለሁ ማለት ነው። እና ወደ ጥያቄያችን ወደ ኤክሰርሳይዝ ወረቀታችን እኛ እንመለስና ምንድነው እዚህ ጋር አንድ እናደርጋለን። ከዛ ኮማ ስፔስ እናደርግ ነምበሪንግ ሲስተም ይሆናል ማለት ነው። ነምበሪንግ ሲስተም መሆኑን የምናውቀው ቺኛው አውቶ ኮሬክሽኑ ላይ ሲሆን ኖርማሊ ቺኛው ሲምቦል የምታየው ሲምቦል ማምጣት አለበት። እዚህ ጋር ምንድነው የምለው ወደ ጥያቄያችን እንመለስና ቼክ እናደርግ። ሃርድዌር ነው የምለው። ሃርድዌር ብለን እንጽፋለን። ኢንተር ስንል ሁለት ይገባል በራሱ አውቶ ኮሬክሽን ስለሆነ ሁለትን ሲምፕሊ ያስገባል። ግን በጥያቄያችን መሰረት ሁለት የለም፣ 1.1 ነው ያለው። እቺኛውን ሁለት ነኝ አልፈልግም፣ ባክ ስፔስ አድርጌ አጠፋታለሁ። 1.1 ነው የሚያስፈልገኝ። ከዛ ስፔስ አረጋለሁ። እዚህ ጋር ኢንፑት ሃርድዌሮች ናቸው ያሉት። ከዛ ኢንተር እንላለን። ጥያቄያችን ላይ ያለው ኢንፑት ሃርድዌር ብለው ኪቦርድ፣ ማውስ፣ ስካነር፣ ካሜራ ነው እንጂ ያለ 1.2 የለም። ለዛ 1.2ቷን ምን አረጋታለሁ? አጠፋታለሁ ማለት ነው። እዚህ ጋር ኪቦርድ እነዚህ ኢንፑት ሃርድዌሮች ናቸው። ጥያቄው ላይ እንደምታያቸው ከሆነ እዚህ ጋር ምን ተጠቅሟል? ቡሌቲንግ ነው። እኔ ጽፌ ከጨረስኩ በኋላ አንድ ላይ ምን አደርጋቸዋለሁ? ሰሌክት ካረኩ በኋላ ወዴት እገባለሁ? ከሆም ታብ ፓራግራፍ ሮም ውስጥ ሄድና እችኛው ያው ከታች ዲስክሪፕሽኑን ያመጣል። እኔ እዚህ ጋር ሲቆም ከታች ምን ይላል? ቡሌት ይላል። እዛ ውስጥ በመግባት እችኛው ሲምቦል መርጣት አለው። ልክ እሱ ባረገው መጻፍ እችላለሁ ማለት ነው። አሁን የአንደኛውን ጨርሻለሁ። እችኛውን ኢንተር በማለት ባክ ስፔስ እያደረግን ወደኋላ እንመለስና ከዛ ቀጥለው ደግሞ ጥያቄያችን እናያለን። ሁለት ነው ያለው። ሁለት ብለን ፉል ስቶፕ ስፔስ እናደርግ። አያችሁ እችኛው ገባች ማለት ነው። አንድ ላይ ክሊክ ሳደርግ ሁለትም አብሮ ይበራል ማለት ነው። ወይ ሁለት ላይ ክሊክ ሳደርግ አንድ አብሮ ይበራል ማለት ነው። ሃርድዌሩ ወስደናል። ሶፍትዌር እንላለን። ኢንተር ሳደርገው ሶስትን በዲፎልት ያስገባል አውቶ ኮሬክሽን ስለሆነ፣ እኔ ግን ሶስትን አልፈልገውም። ባክ ስፔስ አድርጌ አጠፋና 2.1 ስፔስ አድርገው ነምበሪንግ ሲስተሙ ትክክል ይሆናል ማለት ነው። 2.1 ላይ ያለው ደግሞ
ሲስተም ሶፍትዌር ኢንተር እንላለን። በአውቶ ኮሬክሽን 2.1 ያስገባል። 2.1 እኔ አልፈልግም። የምፈልገው አሁን ሮማን ነምበር ስለሆነ ማይክሮሶፍት ዊንዶ ማክ ሊናክስ ብለን እንጽፋለን። ከዛ በኋላ እችኛውን ሰሌክት በማድረግ ብቻ ደግሞ ወደ ነምበሪንግ እንሄዳለን። አሁን እኛ የምጠበቅብን ማይክሮሶፍት ዊንዶውስ ማክ ሊናክስ ከዛ እችኛው ጥያቄ ላይ ያለው ሮማን ነምበር 1 2 3 ስላለ ሰሌክት እንደዚህ እናደርግና ሶስቱንም አንድ ላይ ሰሌክት በማድረግ ቅድም ከቡሌቲንግ ነው ወሰድነው። አሁን ደግሞ ከነምበሪንግ ማንን እንወስዳለን? ሮማን ነምበሪንግ እንወስዳለን ማለት ነው። አሁን ጨርሰናል ኦልሬዲ። ወደ ኋላ ባክስፔስ እያደረገን እንመለሳለን። ካለ ሌላ እንጽፋለን ማለት ነው። እዚህ ጋር ያለው 2.2 ነው ያለችው። እዚህ ጋር 2.1 አለ። አሁን ደግሞ ማን ነው የሚቀረን? 2.2 ኢንተር ስንል ባንዴ ስትሬት ላይሆን ይችላል፣ ግን ጽፈን ኢንተር ስንል ሊስተካከል ስለሚችል አፕሊኬሽን ሶፍትዌር ሲምፕሊ እኛ ምንድን ነው የሚጠበቅብን? መጻፍ ብቻ ነው። ይኸው እንደምታያችሁ እኩል ሆነዋል። 2.2 እና 2.1 ሁለት ዲጂት ስለሆኑ ወደ ውስጥ ገባ ብለው አንድ ላይ መብራት አለባቸው ማለት ነው። ኢንተር ብለው 2.3 በራሱ ያስገባል። አልፈልገውም። እኔ የምፈልገው ማን ነው? በጥያቄ መሰረት ጉግል ክሮም፣ ይሄኛው ኤቢሲዲ ስላለ ጉግል ክሮም አንቲቫይረስ ብለን እንጽፋለን። እኛ ጉግል ክሮም አንቲቫይረስ ጨርሰናል። እንደዚህ ሰሌክት እናደርግና ምን እንሰጣለን? ኤቢሲዲ እንሰጣለን። እሱን ለመስጠት ሆም ውስጥ እንገባና ከዚህ ነምበሪንግ ውስጥ እንገባና እችኛውን ኤቢሲዲ ጥያቄ ላይ ባለ መሰረት በዚህ መሰረት መጨረስ እንችላለን ማለት ነው። አሁን ይሄኛው ቡሌቲንግ እንደ ነምበሪንግ ብለን ሲምፕሊ መጻፍ እንችላለን። ከለሩ ግን ቀይ ሆኖብናል፣ ምክንያቱም ሬድ ላይ ኦን ስላደረኩት ነው። እንደዚህ ሰሌክት በማድረግ እስከዚህ ያለውን እዚህ ጋር ገብተን ከቀይ አንስተን ኖርማሊ ጥቁር ላይ ማድረግ እንችላለን፣ ፎንት ከለር ተጠቅመን ማለት ነው። ይሄኛው ስቲል ሆም ውስጥ ነው ያለ ነው። ኖርማሊ የሚቀርም ማን ነው? እችኛው ላይን ስፔሲንግ ነው በፓራግራፎቹ። ከዛ እነዚህ አብዛኛው ጊዜ አንጠቀምም፣ ግን ዲክሪስ እና ኢንክሪስ ኢንደንቴሽን ነው የሚባሉት። ሆም ታብ ውስጥ ያሉትን ነገር በቀላሉ ማየት ችለናል ማለት ነው። ይሄኛውንም ራሳችን ጽፈን ፎርማት ለማድረግ ሞክረናል። እዚህ ጋር ያሉትንም ራሳችን ጽፈን ፎርማት ለማድረግ ሞክረናል ማለት ነው። ቀጥሎ ቲቶራችን ላይ ማየት የምንችለው ማየት የምኖርብን ከሆም ታብ ውስጥ ወጥተን ደግሞ ኢንሰርት ታብ ውስጥ ያሉትን ነገሮች እንቀጥላለን። አመሰግናለሁ።